ባይኔ ያልዞረ። እሺ ችግር የለውም። እንደተቀየምሽኝ አውቃለሁ፣ ግን እንደዛ ከቤቴ ጋር በማይሆን ሁኔታ ውስጥ ያለሽኝ እናቴን ለማግኘት ያለኝ ጉጉት ነው። ናቲ እኔ እሷ አላሳሰበኝም። ትሁት አንቺ እኮ ደግመሽ ተስፋዬን አጠፋሽ። አብጄ ነው ወይ ብዬ ራሴ እንድጠራጠረው ነው። ትሁት እሷ እኮ ልታሳየኝ ነበር። እኔ አሁን ለሀብት ነው። አሁንማ ያንተም የእናትም ጉዳይ ቀላል የለችም እኮ እዚህ ቤት ውስጥ። እንደሌለች ደግሞ አረጋግጫለሁ። ናቲ እናቴ አንድ ቀን ቡና እየጠጣን ላወራ እችላለሁ። በሄድኩበት ቦታ በዞርኩበት ሁሉ ስርስሬ ያገኛል። እኔ ገዛኸኝ። ምናልባት አላወቀኝ ይሆናል። እንዳውቅም ጓጓ አይነት ሰው አይደለም። በግድ ማንነቴን እንዳሳይ ያደረገኝ እችል ተወኝ እባክህ። እኔ ምንም አይነት ጸብ አልፈልግም። እኔም እኮ ካልደረሱብኝ አልደርስም። ስለዚህ እኔ ደረስኩብህ ማለት ነው። ይኸውልህ ላስጠነቅቅህ ነው የመጣሁት። አንተ እኔን ማስጠንቀቃችን ከቻልክ ልጅቷን ልቀቃት፣ አለበለዚያ ግን በምንግባባበት ቋንቋ እንድትለቃት አድርጋለሁ። እኔን እያስፈራራኝ ነው። እየነገርኩህ ለመሆኑ ማን እንደሆንኩ ታውቀኛለህ? ማንም ሆን ለእኔ ጉዳይ አይደለም። ማን እንደሆንኩ ታውቃለህ ያልክ ስታወራ ምንም እንደሆንኩ ገብቶኛል። እኔ ነኝ ምንም ያልሆንኩት። አዎ ምንም አይደለም። ዝም ብትል ክብር ይታይ ነበር። አንተ ግን ስለዚህ ምንም አለሽ። ቆይ እንዴት ከሰውነት ተራወጣችሁ? ማንነታችሁ ሲቀየር እንዴት ቻላችሁ? ትሁት ሁሉንም ነገር እያየሽ እኮ ነው። የዚህ ሴትዮ መኖር ለእኔ ስጋት ቢሆንም ለናቲ ስትል ግን እንድትኖር ፈልግ ነበር። ኧረ እባክሽ የዚህ ሁሉ ምክንያት እኮ አንቺ ነሽ። ትሁት ሁሉንም ነገር እኮ አውቃለሁ። ገዚ ያሰበውን ሀሳብ ቀድሜ የተናገርኩት እንድታስመልጫት ስለፈለግኩ ነው። ታዲያ አንቺ አታስመልጫትም ነበር? አልችልማ። እኔ ላይ ነገር እንዲጠመጠም አልፈለግኩም። ስለዚህ እኔ እንዳስመልጣት አደረግሽ። አዎ ግን አሁን እንድትመለስ ነው ማድረግ ያለብሽ። እኔ እሱን ማድረግ አልችልም። ማድረግ ያለብሽን አንቺ ታውቂያለሽ። ግን በምንም አይነት መስፈርት አለሜ ላንቺ አትበልጥም። ቤቲ እባክሽ ልጄ እንዲመለስልኝ አድርጊ። አልችልማ። አንቺም ታውቂያለሽ ይሄንን። ትችያለሽ፣ ከፈለግሽ ትችያለሽ። ትሁት አንቺ ፊት ገዚ ያለኝን ሰምተሻል። ለናቲ ስትልጅ ሴትዮ ባትሞት ጥሩ ነው። እኔም የራሴን ነገር አስተካክል ነበር። ከልጅሽ አትበልጥም ነው እያልኩሽ ያለሁት። ግልጽ ነው፣ ከልጄ ምንም አይበልጥም። ግን ቆይቺን ሴት እንዴት ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው ምሎን አብረን እናያለን። ናቲ እንግዲህ ትሁትን አባቷ እያሰቃየ እያለ መጣና ትሁቴ ምን ተፈጥሮ ነው ንገሪ ስላት ትሁት አይ ምንም አልሆንኩም ናቲ እያለችው ነበር። እባክሽን ነገር ንገሪ ምንድነው የተፈጠረ ትሁቴ ብሎ በተደጋጋሚ ቢጠይቃትም እሷ ግን ምንም አልተፈጠረም እባክዎ ትላለች። እና አጋጣሚ ገዛኝ ይመጣና ምን እየተፈጠረ ነው? ናታን ምን ልትሆን ነው? እዚህ ምን ትሰራለህ? ኩሽና ወደ ሳሎን ሄድ እንጂ እያሉ ነበር። እሱም አሸባይ በቃ እዛ ሄጄ እረፍት አደርጋለሁ እያለ ነበር። ትሁት በጣም እያለቀሰችና በጣም እየተጨነቀች ስለነበረ ከፊቷ ተርቶት ምን ተፈጥሮ ነው ብሎ ናታን ቢጠይቃትም ትሁት ግን የሆነችውን ነገር ልትነግረው ፈቃደኛ አልነበረችም ማለት ነው። እና ገዛኝ ናቲን እዚህ ማድረግ እንደምፈልግና ይነግረዋል። ነገር ግን እሱ መምጣቱ ገዛኝ ደስተኛ አይደለም ማለት ነው። ምክንያቱም እየተፈጠረ ያለው ከትሁት ጋር ከባድ ነገር ውስጥ ስላለ እሱ ማለት ነው። ነገር ግን ምን ተፈጥሮ ነው ብሎ ቢጠይቅም ምንም እንዳልተፈጠረው ቢነግረውም ነገር ግን ምንም አልኩም እባክህ አታስጨንቀኝ በማለት ትነግረዋለች። ምን የሆንሽ ነገር አትነግሪኝም? ጥሩ ስሜት ላይ እንዳልሆንሽ እኮ አይኖችሽና ፊቶችሽ ይናገራሉ። ምንድነው የተፈጠረ? የሆንሽ ነገር አለ ብሎ ሲጠይቃት አይ ናቲ ምንም የሆንኩት ነገር የለውም ስትል ነበር። እና ምን እንዴት ገዛኝ እያደረግሽው ነገር ጥንቃቄ አድርጊ፣ እንደ አንድ ነገር ትንፍስቲና እገልሻለሁ ብሎ ትሁትን ያስፈራራታል። እንደም ልጇን ይዟት እያሰቃያት ማለት ግልጽ ነው ማለት ነው። እሱም አማራሳጣት ዝም ብሎ ተነስቶ ይሄዳል ማለት ነው። ነገር ግን ገዛኝ አሁንም ቢሆን ትሁት ልጇን ይዞ አለሜን ካላመጣሽ ልጅሽን አታገኝም። ስለዚህ መጀመሪያ አለሜን አምጪና ልጅሽን ታገኛለሽ። ቆይ ገዛኝ ምን ለማድረግ እየሞከርኩ ነው? ምን እየተፈጠረ ነው? ንገሪኝ ብላ ቤቲ ገዛኝ ሲጠይቁ ምንም እየተፈጠረ አይደለም ናቲ መጥቶ ነው። አሁን ለናቲ አንድ ነገር ብትል ከዛ ምን ሊፈጠር ነው? አይ ይሄ ነገር ምንም እያማረኝ አይደለም። አይ ምንም ነገር አይፈጠርም። አለሜን ታመጣና ልጇን ትወስዳለች። አለሜን ማታመጣው ከልጅ የበለጠ ምንም ነገር የለም። ስለዚህ ለልጇ ብላ እቺን
ያችን ሴት ታመጣታለች እና አምጥታ እዚህ ታመጣትና ልጇን ሰጣታለሁ አይ የምትል ከሆነ ግን በጭራሽ ልጇን ላሳያት አልችልም እያለ ሲነግር ነበር። ነገር ግን ቤቲ ምንም ደስ አላለኝም ገዛኝ እያለችው ነበር። በዚህ ደስተኛ እንዳልሆነችምና እና ከዛ ምን ሊፈጠር ነው ነገሮቹ ቀላል ሊሆን አይችሉም በጭራሽ ገዛኝ ስትል ምንም አይፈጠርም አልኩሽ ምን ያስፈራሻል ምንም የሚፈጠር ነገር የለም ስለዚህ እኔ ብቻ መስማት ነው ያለብሽ እያላት ነበር። ቤቲ ግን እናቷም እዚህ በመሆኗ ደስተኛ አልነበረችም። ነገር ግን ምክንያቱም እየተፈጠረ ያለ ነገር እናቱን እንዳሰቃየችው ስላወቀ ይጎዳኛል ብላ በጣም ትፈራለች። እናቷን እንደጋጣሚ በሩ መኝታ ቤታችን በርገድ አድርጎ ይገባና ይህንን ቤቱን መፈተሽ ፈልጋለሁ እያንዳንዱ ክፍል እያለ እናቱን መፈለግ ቀጠለ እና የተለያየ ቦታ እየገባ የተለያየ መኝታ ቤት ውስጥ እዛም እያለ መጽዳጃ ቤት ሳይቀር እናቱን ፍለጋ ቀጠለ። ቆይ አልገባኝም ከየት ተነስቶ ነው እናቱ ፍለጋ የቀጠለ? ይሄ ነገር ምንም እያማረ አይደለም። እሺ ፈለኩ መፈተሽ ትችላለህ ግን ድጋሚ መኝታ ቤት ሳታንኳኳ እንዳትገባ ብሎ አስጠነቀቀ። እናቱ የነበረችበት ድሮ ክፍል እንደሚታዩት ክፍል ሁሉም ክፍሎችን መፈተሽ ጀመረ ማለት ነው። እና ሁሉንም እየፈተሸ እናቱ ግን ላገኛት አልቻለም። እሺ ናታን እና ፈትሻል ያገኘ ነገር አለ እንዴ ብሎ ስጠይቆ አይ ምንም አላገኘም። ግን እናትህ ምንድነው እየቃያለ ህልም ነው እንዳያየ እናትህ የለችም ሞታለች ብዬ በተደጋጋሚ እኮ ነግሬሃለሁ ግን አንተ ልትሰማኝ ፈቃደኛ አልነበርክም እንጂ ስለው ነበር። እናቴ እንዳልሞተች ውስጤ ይነግረኛል እናቴ በህይወት እንዳለች ውስጤ ይሰማኛል እና እናቴ እርግጠኛ ነኝ በህይወት አለች ብሎ ይነግረዋል። ነገር ግን እናትህ እመነኝ በህይወት የለችም ሞታለች ያልኩት ከልቤ ነው እንጂ እየቀለድኩ እኮ አይደለም ስለው ነበር። እና እናት የለችም ብሎ ቢነግሩም ነገር ግን ናታን እናቴ ያለች ትውት ምንድነው እሺ ምን ተፈጥሮ ነው እናቴም እኮ እዚህ የለችም በየቦታ ክፍል ገብቼ ፈትሻለሁ እናቴ የት እንዳለች ታውቂያለሽ ብሎ ትውት ምንድነው እሺ እዚህ ልዋለጉት አንቺን ለማውራት ፈልጌ ነው እባክሽን ምንድነው የተፈጠረ ንገሪ ብሎ ይጠይቃታል። እሷም ምንም የምታውቀው ነገር እንደሌላትና ምንም ችግር እንደሌለው ለናታን ትነግረዋለች። ናታን ግን ምንም ነገር እንደደበቅሽኝ ያስታውቅሻል እኮ ፊትሽን አንድ ነገርማ ደብቀሽኛል ትሁት እባክሽን ንገሪኝ ብሎ እየለመናት ነበር። እሷም ምንም አልተፈጠረም አለሜን በጣም ተጨነቀች። ከአባዬ ጋር ትሁት አንድ ነገር ከሆነች እያለች በጣም ስታስብ ነበር። እና እጄ ወደ ነበርሽበት ለምን እስር ቤት ትመለሳለሽ? ለምንስ ወጣሽ? ለምንስ ትመለሻለሽ? ቆይ ምን ተፈጥሮን እያለ ስጠይቃት ነበር። እና ገዛኝ እናታም ተነስና ወደ ስራ ሄድ ስለው አይ አልሄድም ደክሞኛል አሞኛል በማለት ወዴትም እንደማይሄድ እሱ ትሁትን ለማናገር ስለፈለገ የትም መሄድ አልችልም አባዬ እዚህ መቆየት እችላለሁ እባክህ ተወኝ ይለዋል። ከዛ አይ ተነስተህ ብትሄድ ይሻላል ስለው ነገር ግን እዚህ መቆየት እንደፈልገው ናታን እዚህ ለመሆን እየሞከረ ነው ይመስለኛል ትሁትን ለማግኘት ፈልጎ ነው። ስለዚህ ምን እንደሚያደርጉት ነገር ተከታታያቸው ብሎ ይነግራታል። እና ተከታታያቸው ቤቲ ታዲያ ምን ላድርግ ነው ገዛኝ እሷን ማግኘት ከፈለገ እኔ ግሩን አላስረው ነገር አይ ምን እንደሚያደርጉና ምን እንደሚያወሩት እያንዳንዱ ነገር እንቅስቃሴዎቹን እንድትከታታይ እፈልጋለሁ እያላት ነበር። እሷም እሺ ትልና ትስማማለች። እነሱ የሚያወሩበት ነገሮችን ለመስማት ትገደዳለች ማለት ነው። እና ስትወድ ምን ማድረግ እንዳለብሽ አንቺ ታውቂያለሽ። ለናቲም ሆነ ለማንም ሰው ትንፍሽ አትይም። እንግዲህ ያልኩሽን ሰምተሻል። አለሚን ታመጪና ልጅሽን ትወስጃለሽ አለዛ ግን ምንም መፍትሄ የለሽም ስላት ትሁት ምንድነው ከኔ የምትፈልገው? በቃ ልጅን ተዋት እኔን እንደፈለኩ ማድረግ ትችላለች። ትሁት እሱ ጨዋታ እኮ አይደለም እየተጫወትኩ ይመስልሻል እንዴ? እንዴ ዘነቀልዳለ ልቁንስ ያልኩሽን ብታስቢበትና አለሜን አንተሽ ልጅሽን መውሰድ የምትፈልጊ ከሆነ ትችያለሽ እያለች ነበር። ትሁት እንግዲህ እንድታመጪ የረዳውሽ እኮ እኔ መሆን አትርሺ እና ሊገላት እንደነበረው እንደምታመጪ ስላወቅኩ ነው የነገርኩሽ። ታስመልጫታለሽ ብዬም ስላሰብኩ ነው። ስለዚህ እባክሽን ልኩንስ አሁን ግን መመለስ አለብሽ አለሜን እያለችው ነበር። እና ታዲያ እኔ እንዳስመልጥ ይፈልግሽ ነበር እንደዛ አደረግሽው የነገርሽ ብላ ስትጠይቃት አዎ እንድታስመልጭ ይፈልጌ ነው ምክንያቱም ለናቴ ስትል እንድትኖር ፈልጌ ነበር። ነገር ግን አሁን ናቴ ብዙ ነገር ስላደረገኝ ምንም ነገር ግድ አይሰጠኝም እና ምንም ነገር ቢፈጠር እኔ የለውበትም ስትል ትናገራለች። ቆይ እናንተ ሰው ናችሁ? ሰው ብትሆኝ ኖሮ በጭራሽ እንደዛ አታደርግም ነበር። በእርግጥ እናት ብትሆኝ በእርግጥ አንቺ እናት አይደለሽም እንዴት ይሰማሻል?
እና ልጄ መልሽ እቤት እባክሽ ቤት ገንዘኝ ለምኝና ቤት ልጄን እንድመልስልኝ አድርግልኝ ስትል እኔ ምን ማድረግ እችላለሁ? አላየሽም እንደተሰማ ለጭጭቀኝ እንደነበሩ ምንም ልረዳሽ አልችልም። ትልቅነሽ ልጅሽን የምትፈልጊ ከሆነ ልጅሽ ታውቂያለሽ፣ ከምንም የማትበልጥ ከሆነ አሁን ልጅሽን የምትፈልጊ ከሆነ አለሜ ወደ ቤት መልሽ። ትሁት ምንድን ነው እየተፈጠረ አለ? እኔ እኮ ስራውን አልሄድም እዚህ እውላለሁ ያልኩት አንቺን ለማግኘትና አንቺን ለማውራት ነው። እና ምንድን ነው የተፈጠረ ንገሪኝ። እናቴም እኮ እዚህ የለችም ቤቱን በሙሉ ፈትሻለሁ ብሎ ይነግራታል። እና እሷም ምንም የምታውቀው ነገር እንደሌለ ነገር እና እናት ያለችበት ብላ ልትናገረው ስትል ቤት ትመጣለች። ምን እየተፈጠረ ነው ብላ ስታወራ ነበር። ትሁት ያልገባኝን ቁርስ አትሰሪም እንዴ? በጣም እርቦኛል እያለቻት እሺ አሁን እሰራለሁ ብላ ከዛ ትሁት መኝታ ቤት ገብተው አንድ ላይ እያወሩ ነበር። እና ለናትን ምንም ነገር መናገር የለብሽም ልጅሽ አደጋ ላይ ነው የምትሆነው ትሁት እባክሽ ለናቲ ቅድም ልትይ ነበር እናቱ የት እንዳለችው ለመናገር ድፍረቱ የታገኝሽ ነግሬሻለሁ። በኋላ ህይወትሽን ማጣትና ልጅሽን ማጣት የማትፈልጊ ከሆነ ዝም ማለት አለብሽ ስትላት ነበር። ቆይ እንዴት ብዬ ነው ዝም ማለት? እንዴት ብዬ ነው ያቺ ሴት ለሞት አሳልፎ የምሰጣት? ንገረኝ እስቲ እያለቻት ነበር። እንግዲህ ያልኩሽን አድርጊ እያለቻት ነበር። እና የማታርጊ ከሆነ እንግዲህ ምርጫው አንቺ ነው። ስለዚህ እባክሽ ገንዘብ ምን እንደማረግ ጠንቀሽ የምታውቂ ይመስለኛል እያለቻት ነበር። አለሜን በጣም ተጨነቀች። ልጄም ናፈቀኝ እያለችው ስለ ልጇ እያሰበች ነበር። አባዬ ልጄ የት ነው? ልጄን አገናኝ ስትለው ልጅሽን እኮ እኔ አላውቅም ስላት አባዬ በጣም ደነገጠች። እና ልጄን ማጣ ከሆነ እኔ እዚህ ለምን አመጣኝ? እዚህስ ምን እሰራለሁ? ልጄ የት እንዳለ ካላወቅኩ ብላ ጨዋችበት። እኔ ትሁት ነች እንጂ እኔ ልጅሽ ማን እንደሆነ አላውቅም እባክሽን ስትላት ነበር። እና በጣም ትናደዳለች። እንዴት ልጄን አላውቅም ትኛለች? እንዴት አምናለሁ? አንተንስ ለምንስ አምናለሁ? አሁን ልጅሽን ከስልክ ተዋውቃለሁ እና በአካል አገኛለሁ እና ልጅሽን ጋር አገናኝሻለሁ እባክሽን ለማረጋጋት ሞክሪ ስትል አልረጋጋም። ልጄ እንዳለ ካልነገርከኝ አልረጋጋም። ስጀምር ልጄን ማታኮን አንተ እንዴት ነው የምትረዳኝ? እያለች መጫውን ቀጠለች። እባክሽን ለማረጋጋት ሞክሪ ብላት አልረጋጋም እያለ ከናትን ጋር ደውሎ ቀጠሮ ይዞ ለመገናኘት ይወስናል። አባዬ ማለት ነው እንግዲህ በመጨረሻ አባዬን ለማግኘት ይወስናል። እና እናቱ የት እንዳለች ያውቃል። ምንም ቢፈጠር እባክሽ መጥፎ ነገር አንቺ ላይ እንደማልጎዳሽ ታውቂያለሽ አይደለም? እኔ አንቺን መቼም አልጎዳሽም ተጠንቀቂ እያለት ነበር። ከዛ በጣም ትናደዳለች ማለት ነው። ምን ቢሆን ልጄን ማግኘት ትፈልጋለሁ። አሁን ልጅሽን ታገኛለሽ። አሁን እጄ አገኘና አወራለሁ። ስለዚህ ልጅሽን አመጣልሻለሁ እያላት ነበር ማለት ነው። አሁን ልጄን ማግኘት ፈልጋለሁ። ልጄን የማላገኝ ከሆነ እኔ ሰላም የለኝም ብላ ትጮህ ጀመረች። እና አባዬ እንዳጋጣሚ ናታን ለማግኘት ስወጣ ከገዛኝ ጋር ፊት ለፊት ይገናኛለሁ። አንተ ሰውዬ እኔ የምሄድበት ሁሉ ለምንድን ነው የምትከተለኝ? ለምን አትወኝ ብሎ ጮህባት። አንተ ነው የምትከተለኝ እንጂ እኔ አልተከተልኩም። ስለዚህ ይልቁንስ ከቻልክ ልጅቷን ልቀቃት፣ አለዛ ግን አታስቸግረን ምናምን ይለዋል። አይ በጭራሽ አለቃትም። ስለዚህ ይልቁንስ ማድረግ ያለብን አድርጎ እያሉ ነበር። እና መቼም እንደማይፈራና የፈለገው ማድረግ እንደሚችል ይነግረና ጥለው ይሄዳል። አባዬ በመጨረሻ እንግዲህ ይሄድና ናትን እየጠበቀው ነበር። ስልክ ያወራው አሁን ላኩባት ሎኬሽን አለ እዛ እንድትመጣ ፈልጋለሁ እየጠበቅኩ ነው ብሎ ይነግረዋል። እና ናታን ለማግኘት እንደቀጠረ ለትሁት በጣም አባዬ ችግር ውስጥ እንዳለች እና ልጁ እንደተያዘችበት እየነገረችው ነበር። እና ምንም እንደማይፈጠርና እየነገረ ነበር። እና እሺ በቃ አሁን ናታን እየመጣ ነው እና ምንም ተፈጠረ ትሁት ይልቁንስ ብትጠነቀቂ ይሻላል። ቆይ አልገባኝም። ባልጠነቀቅ ምን ልታመጡ ነው ብላ ትሁት እጅግ በጣም ትናደድና ትጨዋለች ማለት ነው። ትሁት ብትረጋጊ ይሻልሻል። እንደዚህ ስለሆንሽ ምንም የምትቀይሪ ነገር የለም እባክሽ ተረጋጊ እያለቻት ነበር። አልረጋጋም ልጄን ከመጣችሁልኝ አምጡልኝ። ቋንጭ ስለናት ምን ታውቂያለሽ? ልጄ እኮ ነች። ልጄ እኔ አንድ ብርሃን ልጄ እኮ ነች። ትሁት እጅግ በጣም ተናዳ ነበር። እና ምንም ነገር ልታረጉን አንቺ የምትሰሚኛለሽ አንቺ ነሽ ለዚህ ሁሉ ተጠያቂ ብላ ቤቲ ላይ ትጫዋለች። ቤቲም ቆይ አልገባኝም እኔ ደግሞ ምን ያረኩት እያለቻት ነበር ማለት ነው። እና እንዴት ምን አረኩት ያለሽ? ናታን ከአባዬ ጋር ተገናኘ ማለት ነው። እናም አንድ ላይ እያወሩ ነበር። እና እናቱ የት እንዳለችም ጭምር
ነገረው ማለት ነው። እና እናቴ የት እንዳለችው አቃውል ናታን ብሎ ሲነግረው እናቴ ይርበኛለች፣ እናቴ ናፍቀኛለች፣ የት እንዳለች እባክህ ንገረኝ እያለ ነበር። እና እናቱ የት እንዳለችው ለመናገር ይወስናል ማለት ነው። እና እናቱ የት እንዳለችው ከነገረ በኋላ ወደ ተመልካቾቼ የዛሬ ቪዲዮ ይሄን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለምታበረታቱን ኮሜንት፣ ሼር ለምታደርጉን ከልብ አመሰግናለሁ። በኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።